ጸባይ ስለማውቅ ልብሽ ከመሰበሩ በፊት ብዬ ባስጠነቅቅሽ አንቺ ግን አልሰማሽ። ይኸው ለዚህ ተዳርግሽ። ወንድምሽ እኔ ሌላ ነገር ለእያንዳንዱ ነገር ዋጋ ይከፍላል። ማን ይቀጣዋል? የፈጣሪ ቅጣት እንደሆነ ይዘገያል። ማልቀሱን ተይ፣ አንዴ የሆነ ሆኗል። ከዚህ በኋላ ምንም ነገር አትለውጭም። እኔ ሌላ ሰራው ነገር ለእያንዳንዱ ነገር የእጁን ያገኛል። ምን ሆነሽ ነው? ለምንድን ነው የምታለቅሽው? አባዬ ታሉ እማዬ እስር ቤት ነው ያለችው። የት ሆናለች? ምንድን ነው ችግር አለ እንዴ? ምን ሆነሻል? አስከዳኝማ። ምንድን ነው የምታወሪው? የምትፈልገው ነገር ካገኘ በኋላ ጥለኛ ትሄድ ማለት አስከዳኝማ። ለምንድን ነው ብቻሽን የምተውሽ? አፈቅርሻለሁ እኮ መቼም ቢሆን ብቻሽን አልተውሽም። እውነት ግን ታፈቅረኛለህ? አዎ አፈቅርሻለሁ። የደስታዬ ምንጭ ነሽ። አንቺን አስቤ ደስተኛ ሆናለሁ። ከአንቺ ጋር ህይወት እንዲኖረኝ እፈልጋለሁ። ቤተሰብ እንድንመሰረት እፈልጋለሁ። እርግጠኛ ነህ ታፈቅረኛለህ? አዎ አፈቅርሻለሁ። ምን ሆነሽ ነው ያለ ወትሮሽ ጥርጣሬ ገባሽ? ፈራሁኝ። አንቺ ነሽ እንደዚህ አይነት ሀሳብ እንዳስብ ያደረግሽኝ። በአንቺ ስም ይሁን ምናምን ብለሽ እዚህ ባሌ ከሰማ ጥሎኝ ነው የሚሄደው። በእኔ ስም ይሁን እንዴት ነው ልል የምችለው? የአንቺ ጥፋት ነው ይሄ። እኔ በእኔ ስም እንዲሆን አልፈልግም። ይሄንን ካወቀ በቃ ጥሎኝ ነው የሚሄደው። ከሰማ ጉዴ ነው በቃ። በእኔ ስም ይሁን ማለቴን ከሰማ በቃ አለቀልኝ። ጉዴ ነው። ባትነግሪው እስኪ እኔ መቤት አልንገረው? አዎ መስማት አይጠበቅበትም እኮ ሁሉንም ነገር። ለምን እንደምትነግሪው? ለምንድን ነው የማልነግረው? ፍቅረኛ አይደል እንዴ? ሁሉንም ነገር እሱ ማወቅ አለበት። ማለት ባሌን እንደዋሸው ነው እንዴ እየመከርሽኝ ያለሽው? አልገባኝም። አይደለም ነው እንጂ እኔ ባሌን እንደዋሸው እኮ ነው እየነገርሽኝ ያለሽው። ቆይ ስታይ ግን ውሸታም መስላለሁ? አትመስይም። ውሸታም ስለመሰልኩሽማ ነው ባልሽን ዋሽ እያልሽ እየመከርሽኝ ያለሽው። ውጪልኝ፣ አሁን ቶሎ በይ ውጪልኝ ከዚህ። እኔ ራሱ ምን ነው ግን ፀሐይ ካስቻለው ጋራ መለያየቷ በህልሟ ሆኗል ማለት ነው። ሀሳብና ጭንቀቷ በህልሟ መጥቶባት እንግዲህ አስቻለው አልፈልግሽም፣ አንቺ ሰራተኛ ነሽ፣ ከዚህ ውጪ፣ እኔ ልዑሉን የራስሽ ለማድረግ ትፈልጊያለሽ ወይ? ውጪ ከዚህ ቤት ብሎ እንግዲህ ብዙ ሲያባረራት ስታለቅስ በጣም የሚያስጨንቅ ህልም እያየች ነበረ። ቅድስትም ደግሞ የባሏን እናት እንግዲህ ወረቀት ለማስፈረም ወደ ቤት ይዛ መታለይ። ታዲያ ዮዲትና የቅድስት ባል እናት ቁጭ ብለው ሲያወሩ ደርሳ ከዮዲት ጋር ከባድ ብጥብጥ ውስጥ ገብታለይ። ወረቀቱን ግዴታ በባሌ ስም የቤቱን ውክልና መፈረም አለብሽ እያለች እንግዲህ ዮዲት ወረቀቷን ይዛ መታለይ። ነገር ግን ዮዲት ደግሞ ይሄንን ወረቀት በባልሽ ስም ሳይሆን በራስሽ ስም ቢሆን ውክልናው የተሻለ ነው የሚል ሀሳብን ሰጥታታለይ። ሰላም ጤና ይስጥልኝ ውድና የተወደዳችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ ቀጣዩን ክፍል የእናት ግፍ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። ዮዲትስ ምን ገጠማት? ወይዘሮ ወርቄስ ከእስር ቤት ተፈታች ወይስ ምን ላይ ነው ያለችው የሚለውን አብረን የምናይ ይሆናል። እስከ መጨረሻው ተከታተሉ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። አዳዲስ የምትመጡ ቤተሰቦች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛለሁኝ። እንግዲህ ይሄ ድራማ ዮዲት በጣም በብዙ የተማረችበት የተጸጸተችበት ስትሰራ የነበረውን ግብ የንስሐ ጊዜ ነው ብላ አሁን ላይ በጣም በጸጸት ውስጥ ነው ያለችው። ምክንያቱም ከዚህ በፊት እንግዲህ ዮዲት እንደምናውቃት የባሏን እናት እንደዚሁም ባሏን ስታሰቃይ የቆየ ሴት ናት ማለት ነው። አሁን ላይ ታዲያ ከፖሊሶች ለመሸሽ ብላ የተቀጠረችበት ቤት ለሷ በጣም ትልቅ ትምህርት ቤት ሆኗታል። ያ ቤት እንግዲህ ቅድስት እና በረከት እንደዚሁም የቅድስት የድሮ አማቷ ያሉበት ቤት ነው። ይሄ ቤት እንግዲህ እዛ ነው የገባችው አሰሪዋ ወይዘሮ ቅድስት። ልክ ዮዲት ከዚህ በፊት እና ለምን ስታሰቃይ አለም ማለት እንግዲህ የማማ ሰራተኛ ያው ግን የእሷም ሰራተኛ ጭምር ናት ስለምትሰራ እዛ ቤት ማለት ነው። እሷን ስታሰቃይ እንደነበረ አሁንም ደግሞ እንግዲህ ብድር በምድር ነው ሰው የዘራውን ያጭዳልና ዮዲት የገጠማት እንደዛ አይነት ነገር ነው። ስትወጣ ስትገባ አሰሪዋ ከእሷ ጋር እንደተጨቃጨቀች ነው ማለት ነው። የሆነ ነገር ስትናገር በተናገረችው ነገር በትክክል ሳይሆን የሆነ ተቃራኒ አድርጋ የምትመልስ ሴት ናት ማለት ነው። ሌላ አልፎ ተርፎ እንግዲህ ባሌ ጋር መተኛት አለብሽ ነበር ስትል የነበረው እኔ የመጣሁት ለስራ እንጂ ከባልሽ ጋር ልተኛ አይደለም የመጣሁት ስትላት እንግዲህ ባሌ ባንቺ የሚወደድ አይደለም ወይ? ባሌ ምን ይጎለዋል? ባንቺ ለመወደድ ምን ያንሰዋል? እያለች እንግዲህ በጣም ከባድ ቃላቶችን የምትናገር ሴት ናት። በርቀጠች ሴት ወድ አይደለም መስተፋቅር የተሰራባት ሴት ናትና
ህይወቷ ሁሉ በመናፍስት አሰራር እየተያዘ ነው። በጣም ታሳዝናለች። በነገራችን ላይ እንደዚህ እንግዲህ በድራማ ቢሆንም በእውነተኛ ታሪክም ላይ የሚያደርጉ ሰዎች እንደዚህ ያሉ ዞሮ ዞሮ ድራማዎች ወደኛ የሚመጡት በእውናዊ ያሉ ተግባሮችን ወደ ድራማ እየቀየሩ ነው። ብዙ ድራማዎችን ከተመለከታችሁ አሁን ላይ በእውናዊ በዓለም ላይ ያለውን ሰው የሚኖረውን ያንን ወደ ድራማ እየቀየሩ ነው እያመጡ ያሉትና ይሄ የእናት ግፍ ድራማም እንግዲህ እንደዛ ነው ማለት ነው። የቅድስት ባል እንግዲህ በረከት የሚፈልገው ከባሏ ኦልሬዲ ከመጀመሪያ ባሏ አለያይቷታል። ይሄ ደግሞ በቅናት የተነሳ ነው። በቅናት ተነሳስቶ ከባሏ አለያይቷታል። ባሏን አሳብዶባታል። እሷን ደግሞ በመስተፋቅር አስሮ አስቀምጦታል። አስሮ ካስቀመጠ በኋላ ግን እሱን እንድትወደው ነው ያደረገው። እሷ ነፍሷ እስከሚወጣ ትወደዋለች። እሱ ያላትን ሁሉ ታደርጋለች። የመጀመሪያ የባሏ እናትን እዛ እያሰቃየች አንድ ክፍል ውስጥ ዘግታ ትገኛለች። ከክፍል እንዳትወጪ ከክፍል መውጣት የለብሽም ነበረ ስትላት የነበረው። አሁን ላይ ደግሞ ታዲያ ቤቱ በእሷ ስም ስለሆነ ይሄንን ቤት በስሜ ያድርጉልኝ እያለ ይገኛል በረከት። እንግዲህ ቅድስት ግን እሺ በቃ ችግር የለውም አንድ ፈለግከው ሁሉ ይደረግልሃል እሽሩሩ ነበረ ስትለው የነበረው። ያው እሽሩሩ ያህል በሉትና እሱም ማለት ማትችይ ከሆነ እኔን አታገኘኝም፣ ጥዬሽ እሄዳለሁ፣ ጥዬሽ ነው የሚሄደው ነው እያለ ያለው። እሷ ደግሞ ባሌ ጥሎኝ ከሚሄድ ቤቱንማ አሰራርቼም ቢሆን በስምህ አደርግልሃለሁ እያለች ትገኛለች። ታዲያ ያንን ለማድረግ ውክልና ጨርሳ በእሱ ስም ልታስፈርም መታለች ማለት ነው። ውክልናውን በባሏ ስም ልታደርግ ነው። ታዲያ ዮዲት ከዛ ቀደም ብላ እሷ በሌለችበት ሰዓት ላይ እያወሩ ነበረ። እንግዲህ ታግታ ከነበረችው ከአማቷ ጋር ማለት ነው። ልጄን ማግኘት ፈልጋለሁ ነው የምትለው። አሁን ደግሞ ቤቱ ላይ ሊያስፈርሙኝ ነው የሚል ነገርም ለዮዲት እየነገረቻት ነበረ። ዮዲት እና እሷ እንዳይገናኙ እንግዲህ ተዘግቶባታል ኦልሬዲ በር። እዚህ ክላስ እንዳትገቢ ተብላ ዮዲትም ማስጠንቀቂያ ተሰጥቷታል። በሩን እንዳትከፍቺ ወደዛም እንዳትገቢ ከሴትዮዋ ጋር እንዳትገናኝ ነበር የተባለችው። ዮዲት ግን አላስቻላትም እና ሴትዮዋን ወደ ሳሎን ጠርታ እንግዲህ ያው ቅድስት ወይ ደግሞ የዮዲት አሰሪ ስለሌለች ወደ ሳሎን ጠርታ ቁጭ ብለው እያወሩ ነበረ። ልጅሽን በመድኃኒት አሳብደው ነው፣ ስለዚህ እሱን ለማግኘት ከዚህ መውጣት አለብሽ እያለች እየመከረቻት ትገኛለች። ልረዳሽ ፈልጋለሁ፣ በቃ ከዚህ መውጣት አለብሽ፣ ልጅሽን ማዳን አለብሽ ነው ያለቻት። እሷም ታዲያ አሁን ደግሞ ቤቱን በስሜ ካላደረግሽልኝ እያለች ትገኛለች። ልጄን አሳብደው እነሱ ይኸው አብረው እየሆኑ ነው። ልጄና እሷ በጣም ነበረ የሚዋደዱት፣ የሚያስቀና ፍቅር ነበራቸው እያለች እንግዲህ ስትናገር ሰምተናል። በረከትም በዛኛው ክፍል እንግዲህ ጓደኛው ነው እንግዲህ የቅድስት ባል የነበረው የድሮ ለሱ ጓደኛ ነው። ጓደኛዬ ላይ በጣም ቀናበት ነበረ ብሎ እንግዲህ ለመርማሪ ፖሊሱ ሲናገር ሰምተነዋል። በጣም ነበረ የምቀናበት፣ በትዳሩ በጣም ደስተኛ ነው፣ ፍቅራቸው በጣም የሚያስቀና ነው እና ያኔ በጣም ነበረ የምቀናው ብሏል። እንግዲህ በቅናት ተነሳስቶ ነው መስተፋቅር ያሰራው። እሱን አሳደረ። እሷን ደግሞ የራሱ እሷ እንድትወደው አደረገ፣ እሱም ማለት ነው። አሁን ላይ ደግሞ ንብረቱን እንግዲህ በራሱ ስም ለማድረግ እየጣረ ይገኛል። ቅድስት እንግዲህ ኦልሬዲ ውክልናውን አንጥታ ጨርሳለች። ወረቀቱን ይዛ ስትመጣ እንግዲህ ዮዲትና አማቷ ቁጭ ብለው ሲመካከሩ ያገኘችው። በዛ ሰዓት በጣም ነው እየተናደደችው። ምን ልትሰሪ እዚህ ወጣሽ? ከመኝታ ቤት ማን ጫለሽ? ብላ እንግዲህ እየጮኸችባት ትገኛለች ማለት ነው። አስቀድማ ግን አሮጊቷ ዮዲት ምን ብላታለች? አንቺ ግን እኔን ሳታውቂኝ እንዴት ልትረጂኝ ፈለግሽ? እንዴት ነው ልትረጂኝ ያሰብሽው? ነው ያለቻት። ያው ዮዲት ከዚህ ቤት መውጣት አለብሽ፣ ልጅሽን ለማግኘት ከዚህ ግዴታ ነው መውጣት አለብሽ ነበር እያለቻት የነበረውና ከዚህ አልወጣም፣ መውጣት አልፈልግም ያለችው። ታዲያ ዮዲት በዚህ ሰዓት ሴትዮዋ የምትሆነውን ነገር እያየች በጣም እየለቀሰች ነበረ። ዮዲት ምን ስትሰራ እንደነበረ እንግዲህ በጣም ነው የምናውቀው። ሰው ሆኖ የማይቀየር የለም። ተጸጽታ አሁን ላይ በምታየው ነገር፣ በስራዋ፣ በብዙ ነገር ተቀይራ ያደረገችውን ነገር ሁሉ ኃጢአት እንደሆነ፣ ጥሩ እንዳልሰራች ተጸጽታ እያለቀሰች
ነበርና እንዳታለቅሽ፣ እኔ ሰው ሲያለቅስ አልወድም፣ እንድታለቅሽ አልፈልግም እያለቻት እችኛዋም እየመከረቻት ነበረ። ልረዳሽ የሚፈልገውማ እኔ ብዙ ወንጀሎችን ሰርቻለሁ፣ ለዛ ነው አሁን የኔ የንስሐ ጊዜ ነው ብላለች ዮዲትና ያለችበት መጥፎ ነገርን ስታይ እንግዲህ በጣም ያለችበት ሲቃይ ሲበዛባት ዋጋዬን ያገኘሁት ማለት የዘራሁትን ነው ያጨድኩት፣ እንደዛ አይነት ነገር ነው እያለች ያለችውና ይሄ የንስሐ ጊዜ ነው ብላ እንግዲህ አሁን ላይ እሷ ከክፋቷ ተመልሳ ሰዎችን ለመርዳት እያሰበች ትገኛለች ማለት ነው። ፀሐይ እንግዲህ ባለፈው ካስቻለው ጋር ለመጀመሪያ ጊዜ እንዳደረች የሚያሳይ ቪዲዮ አይተን ነበር፣ ሁላችንም ተመልክተን ነበረ። ታዲያ አስቻለው አልፈልግሽም፣ ክብረ ንጽህናውን ከወሰደ በኋላ አልፈልግሽም፣ ከዚህ በኋላ ከአንቺ ጋር መሆን አልችልም፣ እንደጠበቅኩት አይነት ሴት አይደለሽም እንደዛ ሲላት እንግዲህ ይሄ ሁሉ አይተናል። ግን ምንድነው የሆነው? ህልም ሆኗል ማለት ነው። ታዲያ ያ ህልም ፀሐይን በጣም አስጨንቋት ድንገት ብንን ብላ ተነስታ አስቻለው ጋር ሄዳ አትተወኝም ወይ ምንም ማለት የምትፈልገውን ነገር ካደረግክ በኋላ ጥለኸኝ አትሄድም አይደለም ወይ የሚል ጥያቄዎችን እየደረደረ ትገኛለች። እሱም ግን ያለ ወትሮሽ በድንገት ተነስተሽ ዛሬ ምንድነው እንደዚህ የምትይው? አልተውሽም፣ እኔ አፈቅርሻለሁ፣ የልጆቼ እናት እንድትሆን ይፈልጋለሁ፣ አንቺ ህይወቴን ያበራሽ ብርሃኔ ነች፣ ስለዚህ ብርሃኔን እንዴት ብዬ አልፈልግም ልል እችላለሁ እያላት ይገኛል። የፀሐይ ስጋት እንግዲህ ከመመጣ ካለን እዛ ቤት እንግዲህ እናቱ እሷን አይፈልጓትም። ልጄ ሴት ይወዳል፣ የሴቶችን ህይወት ነው የሚያበላሸው፣ አልተቀየረም፣ አስመሳይ ነው፣ አትቅረቢው እያሉ እንግዲህ በጣም ብዙ ነገር ቴንሽን ጨምረውባታልና ያ ቴንሽን እንግዲህ ወደ ሀሳብ ተቀይሮ እሷም በህልሟ መጥቶ እንግዲህ በጣም አስደንግጧታል ማለት ነው። እንግዲህ እንደማይጥላት እንደማይክዳት የትም ጥሏት እንደማይሄድ ቃል ገብቶላታል ማለት ነው። ወይዘሮ ወርቄ ታዲያ ጉቦ ከፍለው ለመውጣት ደፋ ቀና እያሉ ይገኛሉ። መርማሪውን በጣም እያስቸገሩ ነው የሚገኙት። 4 ሚሊዮን ብር ይሄ የፈረደበት 4 ሚሊዮን ብር ማለት ነው። በፊት እንግዲህ 23 ሚሊዮን ብር የተያዙ ሰዎች ነበሩና አሁን ግን መርማሪ ፖሊሱን 4 ሚሊዮን ብር ልክና ቪዲዮን አጥፋልኝ እኔንም ከዚህ ከእስር ቤት ነፃ አውጣኝ እያሉ ይገኛሉ። መርማሪ ፖሊሱ ደግሞ እየተስማማ አይደለም ማለት ነው። እኔ ጉቦ አልቀበልም ክብሬስ ነው ያለው። ክብሬ ትላለክ እንዴ? አንድ ጃኬት እየለበስክ ቀንም አንድ ጃኬት ማታም አንድ ጃኬት ለአንድ ወር አንድ ጃኬት እየለበስክ ክብር ምናምን ትላለክ ወይ? ይሄንን ባዶ የሆነውን ሆድህን አትሞላም ወይ እያሉ እንግዲህ ከመርማሪው ጋራ ሌላ ሰጣ ገባ ውስጥ ሰፈጣ ውስጥ ገብታለች ማለት ነው። ወርቄ እንግዲህ ወርቂቱ የፈራችው እስር ቤት አልቀረላትም። እኔ ወንጀለኛ አይደለሁኝም፣ ወንጀለኛዋ ልጄ ናት እያለች ትገኛለች። በእርግጥ ዮዲት እስካሁን ተፈልጋ አልተገኘችም። ያው ተፈልጋ ከተገኘች እሷ ስለሆነች ተግባሩን የተገበረችው። ወርቄ ያው ተባባሪ ናት፣ እንደምናውቀው ተባባሪ ሆና ነው እዛ ያንን ስራ ስትሰራ የነበረው እንጂ የበለጠ ስራውን ስትሰራ የነበረው ተንኮሉን ስትጠነስስ የነበረው ተግባሩን የተገበረችው እራሷ ዮዲት ስለሆነች ዮዲት ለሁሉም ነገር ተጠያቂ ናት ማለት ነው። ግን ልትገኝ አልቻለችም። ተፈልጋ እስካሁን አልተገኘችም ማለት ነው። አቶ በረከት እንግዲህ ሲመጣ ምን ብለዋለች ሚስቱ ቅድስት ገና ሲገባ ይቅርታ አድርግልኝ። እንግዲህ እሷ እዚህ ጋር እንደተያዘች ገና ያሰበችውን ሁላ ነው ለሱ መናገር ያለባትና ይቅርታ አድርግልኝ እቺ የቤት አሳስታይ ነው ብላ ሳትጠየቅ እየተናዘዘች ነበረ። ምንድነው የተፈጠረው ሲላት እንግዲህ የቤቱን ውክልና በራስሽ ስም አድርጊው አለችኝ ዮዲት እና ይሄ የእሱ ሀሳብ ነው እንጂ የኔ ሀሳብ አይደለም፣ ይቅርታ አድርግልኝ ብላ እንግዲህ እየተናዘዘች ነበረ። አስቀድማ ግን ባሌ አሁን ይሄንን ቢሰማ ሊቆጣኝ ይችላል፣ ጥሎ ሊሄድ ይችላል፣ ምንድነው የማደርገው ነው ያለችው። መጥፎ ነገር እንኳን ከሱ ውጪ በራሴ የሆነ ነገር ይሁን የሚልን ሀሳብ እንኳን ካሰበች ባሌ ይቀየመኛል፣ ጥሎኝ ይሄዳል የሚል ሀሳብ ነው በውስጥ ያለውና በጣም ተይዛለች። እንግዲህ ቅድስት በጣም ነው የምታሳዝነው። ሀሳቧ ሁሉ ከሱ ውጪ የሚሆን አይደለም። እሱ ግን የሚፈልገው ንብረትና ንብረት ብቻ ነው። ንብረትን ካገኘ በኋላ ያው ጥሏት መሄዱ አይቀርም።
ይሄንን ነገር ካላደረግሽ ጥዬሽ ሄዳለሁ የሚል ወንድ ካለ ጥርግ በል ብሎ መሸኘት ነው የሚገባው እንጂ የሆነ ነገር ማድረግ አለብሽ፣ ይሄን ካላደረግሽ ግን ሄዳለሁ፣ በሌላ ጊዜም ይሄንን ማታረጊ ከሆነ ሄዳለሁ። ወይ ጉድ! እንደዚህ የሚል ወንድ በህይወታችሁ ውስጥ ካለ በጊዜ ማለት ነው ማሰናበት ነው ማለት ነው። አይደለም እሱ ሐምሌና ነሐሴ ራሱ ይሄድ የለን ጥርግ ይበልና መሄድ የፈለገን መሸኘት ነው የሚገባው እንጂ የሰውን ልጅ በቁስ አስሮ ማስቀመጥ እኔ ተገቢ ነው ብዬ አላምንም በጭራሽ ማለት ነው። ሰው በፍቅር ብቻ ነው ከሰው ጋር መኖር የሚችለው እንጂ የሆነ ነገር ሲፈልግ ይሄን ማድረግ አለብሽ፣ ይሄ እኔ እንጃ እንዴት ብዬ ልንገራችሁ የሆነን ነገር ገዝታችሁ እንደማስቀመጥ ያክል ነው እና ይሄ በጣም አስጠሊ ነገር ነው፣ አጸያፊ ነገር ነው። እንግዲህ ምን ማለት እንዳለብኝ ለቅም ግራ ይገባኛል። አንዳንዴ ድራማ መሆኑ